ውድ የምክረ ቅዱሳን ቤተሰቦች እንደ እግዚአብሔር ቅዱስ ፈቃድ ዛሬ ይዤላችሁ የቀረብኩት ጽድቅን መከተል የሚለውን መንፈሳዊ ሐሳብ ይሆናል። እንዲሁም ትዕግስትንና ታዛዥነትን እንዴት ልምምድ ማድረግ እንዳለብን ዘዴዎችንም እንመለከታለን። ይህንን መንፈሳዊ ምክር አዘጋጅተው ለኛ ያቀረቡልን አባታችን አቡነ አትናቴዎስ ዘእስክንድር ይሆናሉ። ጽድቅን መከተል እያንዳንዱ ሰው ወደ ክርስቲያናዊ ፍጹምነት በሚደረገው ጉዞ ሊያፈራው የሚገባ ፍሬ ነው። መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ማቴዎስ 3:10 ጌታችን ስለነዚህ ፍሬዎች ጥቅም የነገረን ይህንን ነው። ከመቀጠላችንም በፊት ጌታችን የነገረንን ተጨማሪ ነገር እንስማ። እንዲህ ይላል፣ በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ እንዳይቻለው እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። እኔ የወይን ግንድ ነኝ፣ እናንተም ቅርንጫፎች ናችሁ። ያለ እኔ ምንም ልታደርጉ አትችሉምና በእኔ የሚኖር እኔም በእርሱ እርሱ ብዙ ፍሬ ያፈራል ይላል የዮሐንስ መልእክት ምዕራፍ 5 ከቁጥር 4 እስከ 5። እናም ፍሬን ለማፍራት የመጀመሪያው መመሪያ ይህ ነው። ያለ እኔ ምንም ልታደርጉ አትችሉም። ማንም ሰው በራሱ ጥረት ብቻ ሊያፈራ አይችልም። ፍሬያማዎች የሚያደርገን እርሱ እግዚአብሔር ነው። እግዚአብሔር መሬት እንዳለውና መሬቱን እንዲንከባከቡ አገልጋዮችን እንደቀጠረ ገበሬ ነው። መሬቱና ዘሩ እግዚአብሔር ነው። ማዳበሪያውም እንዲሁ ነው። እግዚአብሔር ለእርሻ የሚያስፈልገውን ዝናብና ፀሐይም ያዘጋጃል። የተቀጠረው አገልጋይ ደግሞ በሚገባ ማረስ፣ ዘርን መዝራት፣ አረምን ማረም፣ ግን የቅጥረኛው ሰራተኛ ስራውን ከመስራት በስተቀር በሰራው ነገር ላይ መብት የለውም። በእኛም እንዲሁ ነው። እንዲሁ እናንተ ደግሞ የታዘዛችሁትን ሁሉ ባደረጋችሁ ጊዜ የማንጠቅም ባሪያዎች ነን፣ ልናደርገው የሚገባንን አድርገናል ብሉ እንዳለ ጌታችን። ቅድስና እንዲሁ አይከሰትም። አንድ ሰው በተገቢው መንገድ ቅድስና ለማግኘት መለማመድ አለበት። አንዳንድ ጊዜ በጎነት ከምድር እስከ ሰማይ በሚደርስና ብዙ ደረጃዎች ባለው መሰላል ይመሰላል። አንዳንድ በጎነቶች በመሰላሉ ከስር ሲገኙ፣ ሌሎች ደግሞ ከመሰላሉ ጫፍ ላይ ይገኛሉ። አባቶች እነዚህን መሰላሎች ዘለን ልናልፋቸው አንችልም፣ ነገር ግን ደረጃ በደረጃ ልንወጣቸው ይገባናል ይላሉ። በታችኛው የመሰላል መውጫ ላይ ሁለት መሰረታዊ የሆኑ የጽድቅ ስራዎች አሉ። እነዚህም መታዘዝና ትዕግስት ናቸው። በመሰላሉ የላይኛው ጫፍ ላይ ደግሞ ትህትናና ፍቅር አሉ። ፍቅር ከሁሉም የበጎነት ደረጃዎች ከፍተኛው ነው። አንዳንድ ጊዜም ሁሉን የሚያጠቃልል በጎነት ተብሎ ይጠራል። ፍቅር ያለው ሁሉም በጎነቶች ይኖሩታል። በጎነትን ስንለማመድ አንድ በአንድ ልንለማመዳቸው እንደሚገባን ይመክረናል። አንድኔ በጎነት ደረጃ ተለማምደን ስንጨርስ የመሰላሉን ቀጣይ ደረጃ ደግሞ እንወጣለን። በጎነት በየጊዜው እየዳበረ የሚሄድ ነገር ነው። አንዱን በጎነት መልመድ የሚቀጥለውን በጎነት በቀላሉ ለማግኘት ያስችላል። ለምሳሌ ራስህን
ትዕግስትንና መታዘዝን ካስለመድከው የዋህነትም ያንተ ይሆናል። የዋህነትን ስትይዝ ደግሞ በትህትና ደጃፍ ላይ ነህ። እንዲህ ያለ ይቀጥላል። አንድ ልምምድ አለማማጅ ወይም አሰልጣኝ ይፈልጋል። ማንም ሰው ያለ አሰልጣኝ በአትሌቲክስ ሊሳካለት አይችልም። እንዲሁም አንድ ክርስቲያን ያለ አሰልጣኝ የክርስቶስ መንፈሳዊ ሯጭ ሊሆን አይችልም። አሰልጣኝ ደግሞ የንስሐ አባትህ ናቸው። በልምምድህ ወቅትም ትዕዛዝ ሊሰጡ የሚገባው እርሳቸው ናቸው። ታዛዥነትና ትዕግስት ሌሎች በጎነቶችን ለማግኘት እንደ ቅድመ ሁኔታ የሚቆጠሩ ናቸው። እነዚህን መሰረታዊ በጎነቶች ካልያዝክ ሌሎች የበጎነት ፍሬዎች ልታፈራ አትችልም። የዚህ ምክንያቱ ታዛዥ ካልሆንክ በአሰልጣኝህ በንስሐ አባትህ የሚሰጥህን ትዕዛዝ ልትፈጽም አትችልም። በእርግጥም ምንም አይነት እድገት አይኖርህም። እንዲሁም ትዕግስት ሳይኖርህ ልምምድህን በጽናት ለማካሄድና ፍሬ ለማፍራት አትችልም። በዘርዘሪው ምሳሌ ላይ ጌታችን እንዲህ ሲል ነግሮናል። በመልካም መሬት ላይ የወደቀ እነርሱ በመልካምና በበጎ ልብ ቃሉን ሰምተው የሚጠብቁት በመጽናትም ፍሬ የሚያፈሩ ናቸው ይላል። የሉቃስ ወንጌል ምዕራፍ 8 ከቁጥር 15። ከዚህ ቀጥሎ ትዕግስትንና ታዛዥነትን እንዴት ልምምድ ማድረግ እንዳለብን እንመለከታለን። መታዘዝ የአንተን ፍላጎት ወይም ፍቃድ በሌላው ፍላጎት ተገዥ ማድረግ ነው። አባቶች ይህንን ጠቃሚና መሰረታዊ የሆነ በጎነት ለጀማሪ ደቀ መዛሙርቶቻቸው ለማስተማር ብዙ ታላላቅ መከራዎችን ተቀብለዋል። መቼም ሁላችንም ቅዱስ ዮሐንስ ኮሎቦስ ወይም ሐጼር እናውቀዋለን። እሱን ያስተማሩት የነበሩት አባት ደረቅ እንጨት አምጥቶ እንዲተክለውና በየዕለቱ ውሃ እያመጣ እንዲተክለው አዘውት ነበር። ሌላ አባት ደግሞ ጀማሪ ተማሪያቸውን በገዳሙ ደጃፍ እንዲቆምና ወደ ገዳሙ የሚገቡትን ሰዎች ሁሉ በፊታቸው እየሰገደ የሥጋ ደዌ ተጠቂ ነኝና ጸልዩልኝ እንዲልም አዘዙት። ይህ ምናልባት ለእኔና ለእናንተ ማላገጥ ሊመስልን ይችላል። ነገር ግን እነዚያ አባቶች እንዴት ባለ መንገድ ታዛዥነትን እንዲለማመዱ የሚያሳይ ነው። እናም በሚከተሉት ስልት ላይ ውሳኔ ከማሳለፍ በፊት እባክህን ወደሚገኙት ውጤትና ወደሚያፈሩት ፍሬም ተመልከት። ዓመታትን ከፈጀ ደረቅ በትረን ውሃ መጠጣት በኋላ እንጨቱ ለምልሞ አፈራ። እኛ መምህር ፍሬውን ወደ ሌሎች መነኮሳት ወስደው ኑ የመታዘዝን ፍሬ ብሎ አሏቸው። እውነተኛ ታዛዥ ለመሆን ከፈለክ ታዘዝከው ነገር የሚስማማ ነገር መሆን የለበትም። ታዘዝከው ነገር ተቀባይነት የሌለው ነገር በሆነ መጠን በመታዘዝ የበለጠ ዋጋ ታገኛለህ። እግዚአብሔር አንድያ ልጁን ይስሐቅን ይሰዋለት ዘንድ ይስሐቅን በጠየቀ ጊዜ አብርሃም ስለታዘዘው ትዕዛዝ ተገቢነት ለመጠየቅ ላፍታ እንኳን ቆም ብሎ አላሰበም። የተባለውን ብቻ አደረገ። አዎን፣ እግዚአብሔር ልጁን እንዲያርድ አላደረገውም። እግዚአብሔር ለአብርሃም ይህን ተገቢ ያልሆነ የሚመስል ትዕዛዝ ያዘዘው ታዛዥነቱን ሊፈትን ነበር። ስለዚህ ታዛዥነቱ በበረከት መትረፍረፉን ተሸልሟል። በተመሳሳይ ለምትወደው ወይም ለሚስማማ ነገር ብትታዘዝ ነጥብ ልታስቆጥር አትችልም። የማትወደውን ወይም የማይስማማን ነገር ለማድረግ እሺ ስትል ግን ያን ጊዜ ነጥብ ልታስቆጥር ትችላለህ።
ለምሳሌ አባትህ ተነስ ልብስህን ለባብስ፣ አንተ የምትወደው ምግብ ቤት ራት ልጋብዝህ ቢልህ እናም እሺ ጌታዬ ብትል በዚህ የተነሳ ከእግዚአብሔር የታዛዥነት ዋጋ ታገኛለህ ብዬ አላስብም። ነገር ግን አባትህ እንድትቆፍርና እንድታጨድ ወይም እናትህ ምግብ ሲያበስሉ እንድትረዳቸው ሊጠይቁ ይችላሉ። ያኔ እሺ አባዬ እሺ እማዬ ካልክ ግን ዋጋ ታገኛለህ። ሌላው የመታዘዝ ጠቃሚ መመዘኛ ነጥብ በጌታ መሆኑ ነው። ልጆች ሆይ ለወላጆቻችሁ በጌታ ታዘዙ፣ ይህ የሚገባ ነውና። የምንፈጽመው ትእዛዝ ከመጽሐፍ ቅዱስ አንጻር መመዘን አለበት። ምክንያቱም ከሰው ይልቅ ለእግዚአብሔር መታዘዝ ይገባናል። ሐዋርያት 5:29 የመታዘዝ ልምምድ። ለንስሐ አባት ካማከርክ እንዲያነቃህና በተጋድሎ እንዲያጸናህ ወደ እግዚአብሔር ልባዊ ጸሎት ካደረግ አሁን ልምምድን መጀመር ትችላለህ። በማለዳ ተነሳና እግዚአብሔር ይህንን ድንቅ የሆነ የጽድቅ ሥራ እንድትሰራ የሰጠህን እድሎች ሁሉ በማስታወስ ጀምር። ከዚያም ለወላጆችህ፣ ለመምህርህ፣ ለትዳር አጋርህ ወዘተ ታዛዥ ሆነህ ለመዋል ወስን። ለራስህም እንዲበል ይህንን የማደርገው ስለ እግዚአብሔር ስል ነው እንጂ ስለ ሰዎች አይደለም። አንድ ጊዜ ይህንን ውሳኔ ከወሰንክ በኋላ ያለማመንታት አድርገው። በመጀመሪያ ላይ አስቸጋሪ ሊሆን ይችላል። በተለይም የምትወደውን የቴሌቪዥን ዝግጅት እያየህ እያለ እናትህ ወይም አባትህ እንላክህ ሲሉ ይህን ድንቅ የሆነ የመታዘዝ ሕይወት በነፍስ ላይ ለመከተል ይህን ለማድረግ ራስህን አስገድድ። መላክህ ቢያማርረህ እንኳን በወላጆቼ ለእነርሱ የታዘዝኩ ይመስላችኋል፣ ይህን የማደርገው ለራሴ ስል እንደሆነ ግን አያውቁም ብለህ አስብ። መላላኩ የማይቀበሉት አይነት እየሆነ ከመጣ ደግሞ ለራስህ ይህን የማደርገው ከእግዚአብሔር ዋጋ ለማግኘት ነው እንጂ ከቤተሰቦቼ አይደለም ብለህ ራስህን አጽናና። የታዘዝኩት ትእዛዝ ተገቢ ነው ወይም አይደለም እያልክ ራስህን አትጠይቅ። የመታዘዝን በጎነት እንድታገኝ ስትል ዝም ብለህ ፈጽመው። እንደ እውነታው ከሆነ የታዘዝከው ትእዛዝ ተገቢ ባልሆነ መጠን በቶሎ የመታዘዝን ጸጋ ታገኛለህ። የብሕትውና መንገዶች የተሰኘው መጽሐፍ ላይ ለዚህ የሚሆን አይነተኛ ምሳሌ ይሆናል። ባለቤትህ ዛሬ ሊዘንብ ስለሚችል ጃንጥላ ያዝ ትላለች። ወደ ውጭ ስታይ ግን ፀሐይ ወጥቷል፣ አንድም ደመና በሰማዩ ላይ አይታይም። ለራስህም ምንም የሚዘንብበት ሁኔታ የለም ትላለህ። ደህና ልክ ልትሆን ትችላለህ። ሆኖም ይህ ለመታዘዝ ብቻ ስትል መታዘዝን የምትለማመድበት እድል ነው። እናም በእንዲህ አይነቱ ቀን ጃንጥላ በመያዝህ ሰዎች ያተኮረው ካየሁ ለራስህ ይህን ለምን እንደማደርግ ምንም አያውቁም ብለህ ሳቅ። መታዘዝ ማለት የታዘዝከውን ነገር ማድረግ ችሎታህን ማሳደግ ማለት ነው። ወጣቶች ሲታዘዙ የሚመልሷቸው ሁለት አይነተኛ መልሶች አሉ። እንደዚያ ማድረግ አለብኝ እንዴ እና እሺ ቆይ የሚሉ። አሁን ይህ ቆይታ ለዘላለም ሊሆን ይችላል። የመታዘዝን በጎነት ለመለማመድ ቁርጠኛ ከሆንክ ራስን ለማሳደግ ልታስገድደው ይገባሃል። ይህንን የሚያበራራልን ከሌሎች መነኮሳት ጋር በገዳም ይኖር የነበረ ማርቆስ ጸሐፊው የተባለው መነኩሴ ነው። የገዳሙ መነኮሳት አበምኔቱ ከሌሎቻችን ይልቅ ማርቆስን ይወደዋል ብለው ለጳጳሱ ቅሬታ አቀረቡ። ጳጳሱ ነገሩን ለማጣራት ወደ ገዳሙ መጡና አበምኔቱን ጠየቁት።
አበምኔቱም ይምጡና ላሳየዎት አላቸው። አበምኔቱም የእያንዳንዳቸውን መነኮሳት የበዓታቸውን በር ማንኳኳት ጀመረ። ሁሉም መጣሁ በማለት ከደቂቃዎች በኋላ እንዲከፍቱ አሳዩ። የማርቆስን በዓት ሲያንኳኩ ግን ወዲያውኑ ተከፈተ። አበምኔቱ ጳጳሱን ይዞ ወደ ማርቆስ በዓት ገባ። በበዓቱ ውስጥ ማርቆስ መጽሐፉን እየጻፈ ነበር። በሩ ተንኳኩቶ ለመክፈት ሲመጣም የጀመረውን ቃል አናባቢ ፊደላት እንኳን ልጨርስ አላለም። ጳጳሱ ይህንን ሲያዩ ለምን እንደወደድከው የገባኝ ብቻ እንዳይመስልህ እኔም ወደድኩት አለው። እስከ መቼ ይህን ላደርግ? የተገለጸው መንገድ ይህንን ልምምድ የማድረግ ልባዊ ፍላጎት ካለ ይህንን ድንቅ የሆነ በጎነት ለነፍስ ለማስተዋወቅ ምናልባትም 2 ሳምንታት ቢወስድብህ ነው። ትዕግስት። የትዕግስት ጥቅም በራሱ በጌታችን የተነገረ ነገር ነው። ከዳግም ምጽአቱ ፊት ስለሚመጣው ታላቅ መከራ ጌታችን እንዲህ አለ፣ እስከ መጨረሻ የሚጸና ግን እርሱ ይድናል። ማቴዎስ 10:22። እንደገናም በመታገሳችሁም ነፍሳችሁን ታገኛላችሁ። ሉቃስ 1:19። ከምጽአቱ በፊት ስላሉት የመጨረሻዎቹ ቀናት ጌታችን ሲናገር ነገር ግን የሰው ልጅ በመጣ ጊዜ በምድር እምነትን ያገኝ ይሆንን ብሏል። ሉቃስ 18:9። እንደገናም አለ ከአመፃም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች። ማቴዎስ 24:12። ይህም ማለት በእነዚያ የጥፋት ቀናት ፍቅርና እምነት ይዳከማል ማለት ነው። ነገር ግን እስከ መጨረሻው የሚጸና የሚታገስ እርሱ ይድናል። በትዕግስትም ሰው ነፍሱን ማግኘት ይችላል። ምናልባትም ትዕግስት ሰው በመጨረሻዎቹ ቀናት ራሱን የሚያድንበት የጽድቅ መንገድ ነው። ስለ መጨረሻዎቹ ዘመናት የሚነግረን የዮሐንስ ራእይ መጽሐፍም የእነዚያን ቀናት መከራ ለማለፍ የትዕግስትን ጠቀሜታ አጽንዖት ሰጥቶ ይናገራል። የእግዚአብሔርን ትእዛዛት የሚጠብቁት ኢየሱስንም በማመን የሚጸኑት ቅዱሳት ትዕግስታቸው በዚህ ነው። ይህም ቢሆን ትዕግስት የሚያስፈልገው ለመጨረሻው ቀን ብቻ አይደለም። ለዛሬው መንፈሳዊ ህልውናችን እጅግ አስፈላጊ ነገር ነው። የእግዚአብሔርን ፈቃድ አድርጋችሁ የተሰጣችሁን የተስፋ ቃል እንድታገኙ መጽናት ያስፈልጋችኋልና። ሌላው ቀርቶ እግዚአብሔርን ፈቃድ ከፈጸምን በኋላ የገባልንን ቃል እስኪፈጽም ድረስ መታገስ ይገባናል። እንዲህ ወንድሞች ሆይ ጌታ እስኪመጣ ድረስ ታገሱ። እነሆ ገበሬው የፊተኛውንና የኋለኛውን ዝናብ እስኪቀበል ድረስ እርሱን የታገሰ የከበረውን የመሬት ፍሬ ይጠብቃል። ያዕቆብ 5:7። ትዕግስት ወደ ፍጽምነት እንድንሄድና መልካሙን ፍሬ ተስፋ በማድረግ እንድንጋደል የሚያደርገን ነው። እንዲሁም ቅዱስ ጳውሎስ በፊታችን ያለውን ሩጫ በትዕግስት እንሩጥ ብሎናል። ታጋሽ ለመሆን የሚደረግ ልምምድ። እንደሌላው የጽድቅ ሥራ ሁሉ የንስሐ አባትን ምክርና መመሪያ ጠይቅ። ከዚያም በየዕለቱ የሚሰጥህን ትዕግስት ለመለማመድ የሚረዱ አጋጣሚዎችን መጠቀም እንድትችል ይመራህ ዘንድ ወደ አምላክህ ጸልይ። ነገር ግን እግዚአብሔር ሆይ እባክህ ትዕግስትን ስጠኝ፣ አሁኑኑ እፈልገዋለሁ እንደሚል ሰው አትሁን። እግዚአብሔር ለእኛ ካለው ፍቅር የተነሳ ይህንን ጠቃሚ የሆነ ትዕግስትን እንድንለማመድና የእኛ እንድናደርግ ብዙ ዕድሎችን ይሰጠናል። በሚያሳዝን ሁኔታ ግን እኛ ወደ አምላካችን ዘንበል ብለን አናውቅም። ስለዚህም እነዚህን ዕድሎች አናውቃቸውም።
ብዙ ጊዜም ሳንጠቀምባቸው እናልፋለን። ለምሳሌ ስራ ከፈታ 2 ወር ሆኗል። በመቶ የሚቆጠሩ ቦታዎች የትምህርት ማስረጃህን አስገብተሃል። ያለማቋረጥም እየጸለይክ ነው። ምን ዋጋ አለው? አንድም መልስ እንኳን አላገኘም። ፈጣሪን ማማረር ትጀምራለህ። አምላኬ ለምን እንዲህ ያደርገኛል ትላለህ። መልሱ ግን ይህ ነው። እግዚአብሔር ትዕግስትን የምትለማመድበት ወርቃማ ዕድል እየሰጠ ነው። ላንተ ወዲያውኑ ሥራ መስጠት ለእርሱ ቀላል ነገር ነው። ሆኖም በቅጽበት ሥራ ለማግኘት ወደ መንግሥተ ሰማያት ሊመራህ አይችልም። ትዕግስት ግን ይችላል። እናም እግዚአብሔር ትዕግስትን የምትማርበትን ታናሽ የምትሆንበትን ዕድል ሰጥቶሃል። እናም ታጋሽ መሆን እንደቻልክ ሥራውን ይሰጥሃል። አብዛኛውን ጊዜ በችግር እንዘፈቅና እግዚአብሔር ለምን ይህን እያደረገ እንዳለ ለማወቅ እንዳክራለን። እግዚአብሔር በቸርነቱ ይህንን ችግር በእኛ ላይ እንዳመጣ ሳንረዳ በራሳችን መንገድ ለመፍታት እንጥራለን። ቅዱስ ጳውሎስ በሮሜ መልእክት ምዕራፍ 8 ከቁጥር 28 ላይ እንዲህ ይለናል፣ እግዚአብሔርንም ለሚወዱ እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን። ይህም ማለት እግዚአብሔርን የምንወድ ከሆን በእኛ ላይ የሚሆነው ነገር ሁሉ ለእኛ ጥቅም ለእኛ ነው። አስተዋይ የሆነ ሰው አንድ የተለየ ነገር ሲያጋጥመው እግዚአብሔር ምን መልእክት እየነገረኝ ነው? የትኛውን የቅድስና ደረጃ ሊሰጠኝ ይሆን ብሎ ራሱን ይጠይቃል። ቅዱስ ጳውሎስ እንደገና በዕብራውያን መልእክት ምዕራፍ 12 ቁጥር 11 ላይ ቅጣት ሁሉ ለጊዜው የሚያሳዝን እንጂ ደስ የሚያሰኝ አይመስልም፣ ዳሩ ግን በኋላ ለለመዱት የሰላምን ፍሬ እርሱም ጽድቅን ያፈራላቸዋል ይላል። እዚህ ጋርስ ምን ማለት ይሆን? ምንም ችግሩ ደስታን የሚያመጣ ነገር ባይሆንም ትዕግስትን መለማመጃ ካደረግነው ፍሬው ሰላምንና ደስታን ሊሰጠን ይችላል። አንዲት እናት ልጆቼ ሊያሳብዱኝ ነው አለችኝ። እኔም እድለኛ ነሽ፣ ልጆችሽ ወደ ዘላለም ሕይወት የሚመራሽ በጎ ሥራ ትምህርት ቤት ናቸውና ስለነርሱ እግዚአብሔርን ልታመሰግኝ ይገባሻል አልኳት። መጽሐፍ ቅዱስ በተደጋጋሚ መከራዎች ትዕግስትን ስለሚያስተምሩን ለኛ ጠቃሚ እንደሆኑ ይነግረናል። ወንድሞቼ ሆይ የእምነታችሁ መፈተን ትዕግስትን እንዲያደርግላችሁ አውቃችሁ ልዩ ልዩ ፈተና ሲደርስባችሁ እንደ ሙሉ ደስታ ቁጠሩት። ትዕግስትም ምንም የሚጎድላችሁ ሳይኖር ፍጹማን ምሉዓን ትሆኑ ዘንድ ሥራውን ይፈጽም ይላል። ይህ ማለት ፈተናዎችና መከራዎች በእኛ ውስጥ ትዕግስትን ይፈጥራሉ። ሆኖም ይህ የመታገስ ተግባር ወደ ክርስቲያናዊ ፍጹምነት ማዕረግ ከመድረሳችን በፊት መፈጸም አለበት። ቅዱስ ጳውሎስ በሮሜ መልእክቱ ተመሳሳይ ሐሳብ ይነግረናል። ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትም ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን ይላል። የሮሜ መልእክት ምዕራፍ 5 ከቁጥር 3 እስከ 4። ወደ እኛ የሚመጡት ፈተናዎች ሁሉ ለእኛ ጥቅም ናቸው የሚል ሐሳብ በሊናችን ካለ በፈተናዎች ውስጥ ትዕግስትን መለማመድ እንችላለን። ታጋሽነትን እንለማመዳለን። ይህንን መዳኛ የሚሆን በጎነትም ለማግኘት አንቸገርም። መከራን ትዕግስትን እንደ መማሪያ ዕድል አድርጌ ከተረዳሁት የዚህን ዕድል ሙሉ አቅም ለመጠቀም ሕሊናዬን ማዘጋጀት ይኖርብኛል። ቅዱስ ያዕቆብ እንዳለው ትዕግስትም ምንም የሚጎድላቸው ሳይኖር ፍጹማንና ምሉዓን ትሆኑ ዘንድ ሥራውን ይፈጽም ማለት አለብኝ። ለሥራ ቃለ መጠይቅ ሳልጠራ 2 ወር ሊሆነኝ ራሴ ማግኘት ስል በጽናት ቋቋመዋለሁ ብዬ መወሰን አለብኝ። ራስህን እንዲህ በማለት አጽና። አምላኬ ይወደኛል፣ በሚጠፋው ፋንታ የማይጠፋውን፣ በምድራዊ ፋንታ ሰማያዊውን፣ በጊዜያዊ ፋንታ ዘላለማዊውን ሊሰጠኝ የወደደ ለዚህ ነው። እንዲህ ማለት ራስን አበርታ።
እስከ መጨረሻው ለመጽናት ልክ እንደወሰንኩ እግዚአብሔር ችግሬን ይፈታልኛል በል። ከቅዱሳን አንዱ በአንድ ወቅት እንዲህ አለ፣ ራሱን መቅመስ አለበት እንጂ ለአንድ ሰው የማርን ጣዕም ልትነግረው አትችልም። ይህ ማለት ይህንን ነገር ራስን መሞከር አለብህ። የዚህን ልምምድ ጣፋጭ ውጤት ከማጣጣም በፊት በዚህ በጎ ሥራ በእምነት ራስን ማለማመድ አለብህ። ውጤቶቹም ተገቢ በመሆናቸው ከአንተ ጋር ጸንተው ይቆያሉ። አንድ ጊዜ ይህንን ልምምድ በተገቢው መንገድ ከፈጸምክ ይህ የትዕግስት ጠባይ እስከ ሕይወት ፍጻሜ ድረስ አብሮ ይቆያል። እግዚአብሔር እንዴት በመከራ ጊዜ የትዕግስትን ጸጋ እንደሰጠህና ችግርህን እንዴት እንዳሳለፈልህ ያልጠየቅከውንና ያልተመኘኸውንም እንደሰጠህ እያሰብክ ቀደመ ውሳኔህን ጣፋጭ ፍሬ እያስታወስክ ሌላ ቁርጠኛ ውሳኔዎችን ትወስናለህ። እናም አሁን በጥሩ የትዕግስት መሰረት ላይ ነህና ወደ ቀጣዩ ወደ ክርስቲያናዊ ፍጹምነት የሚያደርሰውን መሰላል ደረጃ ለመውጣት ዝግጁ ሁን ይላል የአባታችን የአቡነ አትናቴዎስ ዘእስክንድር ድንቅ መንፈሳዊ ምክር። ለዛሬው በዚሁ ጋር በቀጣይ በሌላ መንፈሳዊ ምክር እስክንገናኝ ድረስ ቸርን ሰንብት። አሜን።